እፎይ የተባለው የነብያችን ተሳዳቢ ውድ ቤተሰቦቼ በእውነት በውስጥ የሚገርም ነገር ልከውልኝ እንደሰማችሁት ስለ እፎይ መንዙማ ራሱ አልቀራቸውም። ሙስሊሞች እንገላለን የሚለውን በመንዙማ እንግዲህ እንደሰማችሁት ነው። እሱን እንመለከታለን። ዛሬ ሳቅን የሚያጭሩ ቪዲዮዎች አሉ በቲቪ ያላያችኋቸው። በእውነት መስቀል አደባባይ ላይ ኢፍጣር ላይ የተፈጠሩ ቪዲዮዎችን አሳያችኋለሁ ዛሬ። ሌሎችም እጅግ በጣም ድንቅ የሆኑ ቪዲዮዎች አሉ። ስለ እሸቱ ማሽቃበጥም ብዙዎች ብዙ ነገር እያሉ ነው። እሸቱ አጉል ልወደዳለ አጉል ላሽቃብጣለ እያላችሁ ቪዲዮ ምሰሩ አገላለጻችሁ ምታሳክሩ ደስ ይለኛል። እሸቱ ያረከው ነገር የመጨረሻ ያሽቃባሽ ጥግ ሆነ ሳይ ወረድክብኝ። የመጨረሻ ዱቄት ስለሱም እናነሳለን። እንዲሁም ብፁዕ አባታችን አቡነ መቃሪዎስ የተናገሩት ንግግር ጠበቅ ያለ ኃይለኛ ንግግር በጣም መናገር ያሆነ እሱንም እንመለከታለን። እቺ ቤተክርስቲያን ከተነሳች መመለሻ የለውም፣ ከቁጥጥር ውጭ ነው የሚሆነው። በርግጥ እስከ ፍጻሜ ተከታተሉ። ለማታውቁኝ እኔ ዲያቆን ኃይለ ሚካኤል ነኝ። ዛሬ ትንሽ ጉንፋን ድምጼን ያዝ አድርጎታል። ለዛ ይቅርታ ጠይቃለሁ። ብዙ ላለማውራት ሞክራለሁ በተቻለኝ አቅም፣ ትንሽ አፍኖኛል። ለማንኛውም ለማታውቁኝ ዲያቆን ኃይለ ሚካኤል ነኝ። ይህ ኦርቶዶክስ ቲዩብ ትምህርቶችን፣ ወቅታዊ ነገሮችን የምንማርበት ሼር የምንደራረግበት ቻናል ነው። እስከዛሬ ሰብስክራይብ ካላደረጋችሁ ቤተሰብ ሁኑ፣ ሰብስክራይብ አድርጉ። ከዚህ በፊት ሰብስክራይብ ያደረጋችሁ የደወል ምልክቷ የተጫናችሁ ሁሌ የሚለቀቁ ቪዲዮዎች በአንደኝነት እናንተ ጋር እንዲደርስ የደወል ምልክቷን ኦል ምትሏን አብሩ እላችኋለሁ። ቀጥታ እስቲ ቪዲዮቹ እንመልከት። የሚያገለግሉ መላእክት ከአድያመ ኢትዮጵያ ይውጣ ስብሐት ወደ አርያም ምስጋና ይብዛ በሰማይ በምድሪቱም ይሁን ሰላም። አይጉድ ያችን ተሳዳቢ ምላሱ ረጅም ነው፣ ሰውነቱ ቀጭን ነው። ኢንሻአላህ መሞቱም ቅርብ ነው። እንግዲህ አትፍሯቸው። የማይገለጥ የተከተነ የማይታወቅ የተሰወረ በጨለማም የምነግራችሁን በብርሃን ተናገሩ። በጆሮም የምትሰሙትን በሰገነት ላይ ስበኩ። ስጋንም የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ። ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን ፍሩ። ጀግናችን ኑርልን ወንድማችን። የሚገርመኝ ውድ ቤተሰቦቼ እንደ እስልምና መግደልን የሚያበረታታ ሃይማኖት እኔ ዓለም ላይ አላየሁም፣ አልሰማውም። በእውነት እስከዛሬ ድረስ በየትኛውም ሀገር በእውነት ወንጀል የሆነ ነገር አንድ የእምነት ተቋም የተባለ የሃይማኖት ተቋም የተባለ ግን ሲያጸድቀው መስማት እጅግ በጣም ከባድ ነው። እንግዲህ እፎይ ላይ መንዙማውን እንደሰማችሁት መሞቱ ቁርብ ነው እያሉ መንዙማ ሰርተዋልና በጣም ገርሞኝ ነው። ለማንኛውም እንቀጥል እስቲ። አሁን ዘይድ ያደራውን በለው እውነት አንተ ጾመኛ አይደለ እንዴ? አንተ እኮ እየጾምኩ ነው። እሺ አይ ግማሽ እንያዛለን። ግማሽ እሺ። ጌታ ይባርካችሁ። አሚን ያ ረበል ዓለሚን። ሰላምን ሁላችንም እንፈልጋለን። ሁላችንም ሰላምን ማይፈልግ የለም። ነገር ግን ቁርአን ግን እንደዛ አይልም። እስቲ አንድ ቪዲዮ እንመልከት። ይሄን ታውቁ ይሆን? እያንዳንዳቸው ሙስሊሞች እንደ እስልምና ተሰምሮ ገነት ለመግባት አንድ አይሁድ ወይንም ክርስቲያን መስዋዕት አድርገው እንደሆነ ታውቃላችሁ። አለበለዚያ ገነት አይገባዋትም። ይኸውላችሁ እንደዚህ ይላል ሳሂህ ሙስሊም 27:67 ኤ ላይ when it will be the day of resurrection Allah would deliver to every Muslim a Jew or a Christian and say
that is your rescue from hellfire በትንሣኤ ቀን በቂያማ ቀን ይላል አላህ ለእያንዳንዱ ሙስሊም አይሁድ ወይንም ክርስቲያን ይህ ከእሳት መዳኛህ ነው ይለዋል። አይገርማችሁ? እኛ ኦርቶዶክሶች ለሰላምን እንሰብካለን። ህስስ ሳለ ሰላም ወደ ይግና ሰላምን ሻት ፈልጋትም ይላል ቅዱስ ዳዊት። የነሱ ቁርአን ግን እንዲህ ይላል። እንዴት መግባባት ይቻላል? በእውነት ሁላችንም ከእፎይ ጎን መቆም የጀመርነው ዋንኛው መሰረት ሃይማኖቱ ላይ ተገን ያደረገ ጥቃት በገዛ ሰዎቻቸው ተፈጽሟል። ለምሳሌ የመጀመሪያው ያንተን ፎቶ ለጥፌ ይሄ ሰው ወንትድ ነው ብሎ ለማለት ማን ነው ስልጣን የሰጠኝ? አንድ ግለሰብ ይችላል እንዴ? አይችልም። ስለዚህ ወንጀል ነው። የደቦ ግድያ ወይም ደግሞ በተገኘበት ቦታ እንዲገደል አዋጅ ማስነገር ነው። ስለዚህ የሰው ነፍስ ሊያጠፋ ነው የመጣው። ስለዚህ እቃወማለሁ፣ ይሄን ነገር አልደግፍም። ስለዚህ በዚህኛው አቋሙ ከእፎይ ጎን ነው የምቆመው። ማንም ሱሱ መንካት አይችልም። እንቀጥል። ከቤቱ ሄደክ አስራ ይዞ መውጣት የሚችለው የህግ አስፈጻሚ ስርዓት ያላት ሀገር ናት። የህግ አካል ነው። ትጠቁማለህ። ስትጠቁምም ለህግ አካል እንጂ ሚዲያ ላይ አውጥተህ የሚገባበትም የሚወጣበትም መንገድ እየቀረስክ አይደለም የምትሰጠው አይደለ? ህዝብ እያነሳሳ አይደለም። ስለዚህ እነሱ ቤት ለመስበር ነው የሄዱት። በምን አይነት መንገድ እንዳመለጠ ምን ማድረግ እንደሚችል እንደነበረ ከዛ ደግሞ ከነበረበት ቦታ ተፈናቅሎ ወደ ሌላ ቦታ መጥቷል። የህግ ከለላ ራሱ ሲል አላገኘም አይደለ? ህግ መጠበቅ አለበት። እሱን ግን ከህግ በላይ የሆኑ ህግን በእጃቸው ያደረጉ ሰዎች ህግ ለመስጠት ሄዷል። መግደል በሚዲያ ላይ አንድ ቪዲዮ ተመልክተን ብንመጣ ደስ ይለኛል። እስኪ ያው ስለ ግድያ ያወሩበት ነው፣ ተመልክተን እንምጣ። ካልሆነ ግን ወላሂ ራስ እንዴ ስንት ሙስሊም ሞልቷል እኮ ስንት ሙስሊም የሆነች ልጅ ስትናገር ሰምቻለሁ። እንዴ እንደዚህ አይነት ጂሃድ እኮ ነው፣ በቃ ምንም አይደለም። አያችሁ ታዲያ ሰው በስንት ነገር ይሞት የለ እንዴ? በክብር በአላህ ስም እንደዚህ አይነት ነገር እየሰራ በአላህ ስም መሞትም እኮ ክብር ነው። በቃ ችግር የለውም ሁሉ ነገር ምንም ችግር የለውም እኮ እዚህ አሁን እኔ ባለውበት ከተማ እንኳን 20 ምናምን ቤተክርስቲያን አለ። ችግር የለውም 20 ቤተክርስቲያን ካለ ስንት ክርስቲያን ሊኖር እንደሚችል ማሰብ ሰማችሁ አይደል? ምንም እኛ ተደራጅተናል። ሲጀመርም ምንም እንፈራውም ነገር የለም። እንዳመጣጣቸው እናስተናግዳለን። ችግር የለውም። ይሄው ምን ቅርባችን ነው። ኪዳነ ምሕረትን በለው ምንም በለው እዚሁ ነው እንትን የምንልላቸው። አየሁ አይደለ? በቃ በዚህ ልክ ነው ያገኘ ገጀራ አንሳ፣ ቁረጠው፣ ፍለጠው ምናምን እያለ ሰጠ የነበረው። ስለዚህ ብቻውን አይደለም እንዴ። አንድ ሰው ተሰዶ አልመጣ የኢትዮጵያ ነዋሪ ነው። ቤተሰቡ ከተፈለገ አራሾ ከተፈለገ በህግ አግባብ መጠየቅ ይችላል። መክሰስ የሚችለው ክፍል ይከሳል። እስቲል ስለ ሃይማኖት ልነሳና ልክሰስ ቢል እንኳን አንተ ላይ ለሚፈጸመው ነገር አንተ ተነስተህ ልትከስ ይችላል። በተቋም ደረጃ ነው የምትከሰው። የሃይማኖት ጉዳይ በተቋም ደረጃ ትከሳለህ። ይህ ነገር ይታይ ብሎ ወደ የሚመለከተው አካል ደርሰው አስገብተው የሚመለከተው አካል ማስፈጸም ይችላል። አሁን ግን እየሆነ ያለው ምንድነው? በግለሰብ መፍትሄ መስጠት፣ በግለሰብ መግደል፣ የግለሰብ ዛቻዎች። እንዴ የራሱ ፔጅ ላይ እኮ አይተናል። ገጀራ ይዘው ምናምን ገብተው ቆራርጣለሁ፣ ፈላልጣለሁ። 1 ወር 2 ወር ሆኖታል እኮ ይሄ ጉዳይ ከተጀመረ። ዛሬ ነው እንዴ የተጀመረው? ከ3 ወር ከ2 ወር በፊት ነው ሚዲያው ላይ ገብተው ይሄ ሰውዬ ተረጋግቶ ያወራል ብሎ ይጠብቃሉ። 3 ወር ሙሉ የግድያ ዛቻ፣ እሱን ወደ ክፉ ነገር እንዲገፋፋው ሃይማኖቱን እየሰደበ እያንቋሸሸ እኔን አክብረኸኝ አውራኝ ቢልና ቢጠብቅ የማይመስል ጉዳይ ነው። ሰው ነው እሱ፣ ሪያክት ሊያደርግ ይችላል። እነሱ አክሽን ወስዷል፣ እሱ ሊመልሰው ይችላል። እነሱ ባንቋሸሹት ልክ ሊያንቋሸሽ ይችላል። ለዚህ ጉዳይ ምን ሊሆን ይችላል ማለት ነው? የት ነው እንደዚህ ሆነናል ብሎ ሲያቀርቡ መከላከያ ያቀርባል። ያ መብት ነው። ሁላችንም በዚህን ሰዓት ላይ ከነሱ ጎን ልንቆም እንችላለን። በህግ ከሄዱ ይሄዱ። እገለዋለሁ ካለ ግን እኔም እፎይ ነኝ። እገለዋለሁ ካለ እኔም እፎይ ነኝ። በእውነት እጅግ በጣም ድንቅ አገላለጽ ነው። በእውነት በዚህ ዘመን አንድ ግልጽ የሆነ ነገር ለዓለም ግልጽ የሆነ ነገር እድሜ ለእፎይ ይሁንና ለሁላችንም ግልጽ የሆነ አንድ ነገር አለ። እስልምና ገዳይ ነው። በቃ አረጋግጠዋል። አሁን ቅድም ቁርአን ላይ ያለውንም እፎይ ሲያነብ አይታችኋል። ከየትም አምጥቶ አይደል ቁርአን ላይ ያለ ነው። እረዱ ክርስቲያኖችን አንዳንድ እረዱና ገነት ትገባላችሁ የሚለውን እንዳያችሁ። ከዛ ውጪ ደግሞ ኪዳነ ምሕረትም አጠገባችን ላይ ያለን ለማጥፋት ዝግጁ ነን ሲሉ ሰምታችኋልና እስልምና ገዳይ ሃይማኖት እንደሆነ መግደልን እንደሚያበረታታ ለዓለም የተገለጠበት ዘመን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እኔ ከእስልምና ወደ ጌታ ኢየሱስ ክርስቶስ የመጣሁበትን አንድ ሁለት ምክንያት ነግራችሁ ይሄ እንግዲህ እሱም ቅዱስ ቁርአን ላይ ኢስላም ጀነት ይገባል የሚል ቦታ ስለሌለ፣ ሁለተኛ ነብዩላህ ብዙዎች እየመጡ ነው
እኔ ራሴ አላውቅም ስላለ ወደ እውነቱ ወደ መንገዱ መጥቻለሁ። አዲስ ሕይወት አግኝቻለሁ። የዘላለምን ሕይወት አግኝቻለሁ። ኢየሱስ ደግሞ እንዲህ አላቸው ለተከታዮቹ፣ እኔ እሄዳለሁ አለ፣ ስፍራ አዘጋጅላችኋለሁ አለ። እኔ ባዘጋጀውላችሁ ስፍራ ለዘላለም ትኖራላችሁ ስላለ ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ እንደዛ ስል መንገዱ ወዴት ነው ብሎ ሲጠይቁ እንዲህ አላቸው፣ ታውቃላችሁ አለ። ያም መንገድ እኔ እውነት፣ እኔ ሕይወት፣ እኔ ሰላም። አንተ በርቶልሃል ወንድሜ፣ አንተ ገብቶሃል። በእኔ በቀር ወደ አብ የሚደርስ የለም ስላለ እርግጠኛ ሆኖ ማለት ነው። ስለዚህ እርግጠኛ ወደ ሆነ መንገድ መጥቻለሁ ማለት ነው። በጣም ይገርማል በእውነት መሐመድ፣ ወዴት እንደምትሄዱ አላውቅም አለ። አይ መሐመድ የአይሻ ደፋሪ። ለማንኛውም አንተ በርቶልሃል፣ ገና ብዙዎች ይመጣሉ በዚህ ዘመን። በእውነት ብዙዎች ገብቷቸዋል ብዬ አስባለሁ። ለመምጣት ግን አለ በቃ ክርስትናን ከተቀበላችሁ እስልምናን ከተዋችሁ እንገላለን ስለሚሉ ያን ፈርተው ብዙዎች የተደበቁ ይመስለኛል። ብቻ እግዚአብሔር ጊዜው ሲደርስ ሁሉንም ወደ በረቱ ይመልሳቸዋል ብዬ ይውላችሁ። እንግዲህ ምን እያደረጉ ነው? የኦሮሞ ነጻነት ትግል የእስላማዊ ትግል ሊያደርጉ ነው። ደጋግመዋል። የቁራ አገሩ ዋርካ የእስላም አገሩ መካ። ኦሮሞ የኦሮሞች ይውላችሁ የብሔር ብሔረሰብ ትንሿ ኢትዮጵያ ሁሉም እየተናገረ ነው። የኢትዮጵያውያን ነች። የብዙ ብሔር ብሔረሰቦች ሃይማኖት ባህል ነው። እናንተ በምትመነዝሩት ምንዛሬ አንመነዝረውም። ከሰማይ የወረደ ወረቀት የለም። ይሄ ወረቀት ነው። ከሰማይ ወረደ የተጻፈው መጽሐፍቶች የተጻፉት በመንፈሳዊያን ነው። መንፈሳዊያን ደግሞ እኛ ራሳችን መንፈሳዊያን መሆን እኔ በውስጤ መንፈሳዊነት አለ። እንደዚህ ነው መጽሐፍ እንጻፍ እያልኩ ያለው። ስለ ኦሮሞ መጽሐፍ መጻፍ አለበት። ስለዚህ አሁን ቁርአን ውስጥ ያለው አጻጻፍ ሐዲስ ውስጥ ያለው መንፈሳዊ እንኳን አይመስልም። ኢትስ ቱ ሴክሲ፣ በጣም ወሲባዊ ነው። ሴክሲ ነው በጣም። የህፃን ማታለያ ነው የሚመስለው። የህፃን ማታለያ፣ የህፃን ማታለያ ከረሜላ። ማን ይሄንን ሁሉ ሴት ሲያገላብጥ ያድራል? ስራ በእውነት ውድ ቤተሰቦቼ ቪዲዮ ያገኘሁት ነበር ለናንተ ለማቅረብ አይመጥንም ብዬ ስላሰብኩ ኦርቶዶክስ ቲቪን ህፃናትም በቃ ለአቅመ አዳም ሔዋን ያልደረሱ ልጆች ስለሚያዩ በሚል እንጂ የሆነ ቪዲዮ አግኝቼ ነበር። በእውነት ቁርአን ላይ ያለ ስለ ወሲብ ስለ ግብረ ስጋ በጣም በእውነት አጸያፊ የሆነ ነገር በጣም ብዙ ነገር አለ። ያን ለማቅረብ አልተመቸኝምና እንግዲህ ይህን ነው ከሰማይ ወረደ ብሎ የሚያምኑት። ልቦና ይስጣቸው። አይ ልቦና ይስጣቸው ማርያምን። አሁን ያሳዝኑኛል በእውነት። ደግሞ ዘመኑ በቃ ሁሉም ነገር ግልጥልጥ ብሎ የነሱ ጉሪ ወጣበት ነው። እስልምና እንዲህ ተዋርዶ አይቻል አውቁም። ውሻ ለምን ነው የማታሳድጉት? ውሻ ስላልተፈቀደ። ያልተፈቀደው ለምንድን ነው? ያልተፈቀደው ለምንድን ነው? እሱም በሳይንስ በቅርቡ ያልተፈቀደበት ምክንያት ከአፉ የሚወጣው ለሐጅ ዘከሪያ ፕሊዝ ተራህን ሰጣለሁ። ሰያይ ጨርስና ሰጣለሁ። ቀጥል። እሺ ሰያ አፋጣቸው እንዳለቃቸው ከአፉ የሚወጣውና ጭራው ላይ ያለው ማለት ያው ቆሻሻው የሰውን ልጅ ስለሚጎዳ ጭራው ላይ ያለው እና ንጹህ ስላልሆነ። እሺ ይሄን ደግሞ በቅርቡ ሳይንስ ያረጋግጣል። ዘከሪያም እንደዛ ነው የምታምነው? አንተም እንደዛ ነው የምታምነው? ከአሁን መስለኛ ምናምነው ኖ። አሁን ለምሳሌ እኛ ሰላት አንድ ጥያቄ ልጠይቅህ። በቀን 5 እንሰግዳለን። አይሰያለኝ ቆይ አንድ ዝም በል። በቀን 5 እንሰግዳለን። እኛ ሰላቱ አይደለም የሚጠይቁት እሱ ከአፉ የሚወጣው ለሐጅ ለሰላት አይሆንም። እሱ ጋናካ ነጃሳ ይሆናል ማለት ነው። ልክ እንደ ሽንት ማለት ነው። ለዛ ነው እንጂ እኛ ለውሻ
ያን ያክል ጥላቻ ኖሮ ነው። አሁን ለምሳሌ ስለ ውሻ አንድ ቀን አንዲት ባለጌ ማለትም ሴት ቆይ ዘከሪያ አንድ ቀን ዘከሪያ ጫማዋ ከጉድጓድ ውሃ አውጥታ ያውቀዋለሁ ታሪኩን። ያው እኔ ጠየቅኩ ሌላ ነው፣ አንተ የምትመልሰው ሌላ ነው። በቃ ካፉ የሚወጣው ላህጅ ቆይ ደል ነው። አሁን በቃ ካፉ የሚወጣው ላህጅ ነጃሳ ስለሆነ ነው ውሻ ማናሳድገው አላችሁ አይደለ? በቃ ሰያም እንደዛ አለ፣ ዛኪርም እንደዛ አለ። አሁን ሁለታችሁ የምታሳዩኝ ምን መሰለ? ዛኪርም ሆነ ሰያም የምታሳዩኝ ምንድነው መሰለ? ቆይ የምታሳዩኝ ካፉ የሚወጣው ላህጅ የጥቁር ውሻና የቀይ ውሻ ልዩነት አለው? አፋጣቸው ውሻ ምን ልዩነት አለው? ውሻ ነው። ረጅም ቪዲዮ ነው፣ አጠር አድርጎ ቆርጠው ነው። ለምንድን ነው ሁሉ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ያም እየተነሳ ልክ የሌለው አጥር የሌለው አንዱ መጥቶ እንዲህ ነው፣ አንዱ መጥቶ እንዲህ ነው፣ መቶ አይነት ነገር በሚዲያ እየተነገረ የህዝቡ ልብ መከራውን የሚያየው ለምንድን ነው? ስለማንማር ስር ጀምረን ቤተክርስቲያኒቱ ወንበር አልፈታች፣ ጉባኤ አላጠፈች፣ መጻሕፍቶቹ አልጠፉ። ዝም ብሎ ሰው ሁሉ የየራሳቸውን መምህር ያከማቻሉ አለ ቅዱስ ጳውሎስ። የየራሳቸውን መምህር ያከማቻል። እኔ በነገርሽ ላይ እገሌ የሚባሉት መምህር በጣም ይመቹኛል፣ እገሌ የሚባሉ ደግሞ እኔ ብዙ ደስ አይሉኝም። ደስ ስላላችሁና ስላላላችሁ ነው እንዴ ጉዳዩ? ነገሩ እውነት ነው ወይ ነው? አሁን በዚህ ዘመን እየበዛ ነው። ጌታችን ኢየሱስ ክርስቶስ ይሄንን እንትን ርግብን በግን አስወጣው አይደል? ጅላጅልነት ማለት እንደሚባለው የሀገራችን ሰው እኮ አጥብቆ ሞኝነት ለበግም አልበጃት 12ቱን አንድ ነብር ፈጃት ይላል። በግነት ጅልነት ማለት ነው። ጅል ዝም ብሎ የማያውቅ ይሄ አያነብ ምን አይል አንድ ጥቅስ ከቤተ ክርስቲያን 100 ቃለ እግዚአብሔር እያለ መናፍቃን አንድ ጥቅስ ሚዲያ ላይ የወረውሩ ጊዜ ብሎ ላቡ ጠብጠብ እዚህ አትማሩ መጀመሪያ እና እንደው ይሄን በሬነት ማንም የሚያርሰው ማለት ነው የሚባል ይሄን ነው በጅራፍ የሚያስወጣው ጌታ። ስለዚህ ድንቁርናችሁን ተው፣ እንዲህ እንስሳነት ይልቀቃችሁ ነው። ይህን እንስሳነት በድንቁርና የምትኖሩበት ጊዜ ይብቃችሁ፣ በእውቀት ኑሩት። የግዩ እያይመረክሙ ቅዱሳተ መጻሕፍትን ካለማወቃችሁ የተነሳ ትስታላችሁ አለ ቅዱስ ቄርሎስ። ጌታ በማቴዎስ ወንጌል ስሕትክሙ በየአእምሮ መጻሕፍት ኢ በኃይለ እግዚአብሔር ያለውን ይዞ ጌታም የማቴዎስ ወንጌል ምዕራፍ 22 ላይ አይሁድ ምንድን ያላቸው? መጻሕፍትን ስለማታውቁ ትስታላችሁ አላቸው። መጻሕፍትን ስለማታውቁ ትስታላችሁ። ቅዱስ ቄርሎስ ደግሞ ይህን ወስዶ መጻሕፍትን ካለማወቃችሁ የተነሳ ትስታላችሁ፣ ዘውቱ ምስጢር ሃይማኖትን አብይ። ይኸውም ታላቁ የሃይማኖታችን ምስጢር ነው። ዘውቱ ክርስቶስ ዘአስተርአየ በሥጋ ወጸድቀ በመንፈስ ወተሰብከ በውስተ አሕዛብ። ይኸውም በሥጋ የተገለጠ በመንፈስ ቅዱስ እውነትነቱ የተረጋገጠ በሥጋ የታየ ለአሕዛብ የተሰበከ በመላእክት የተመሰገነ በክብር ያረገ ክርስቶስ ነው ይላል ድርሳነ ቄርሎስ ድርሳን 8 ላይ። መጻሕፍትን ካለማወቃችሁ የተነሳ እምነትን ትስታላችሁ፣ ሃይማኖትን ትስታላችሁ። መጻሕፍትን ባለማወቃችሁ ትስታላችሁ። ዘውቱ ምስጢር ሃይማኖትን አብይ። የምትስቱትም ከሌላ አይደለም፣ ታላቁን የእምነታችን ምስጢር ነው። እምነት ያልኩትም ሌላ አይደለም፣ ዘውቱ ክርስቶስ ዘአስተርአየ በሥጋ የተገለጠው ክርስቶስ ነው። ከክርስቶስ መንገድ ሰው የሚወጣው መጽሐፍ ቅዱስን ባለማወቅ ያወቀ ይመስለዋል እንጂ እዳይን እንስሳነት ይብቃ። አባታችንን እግዚአብሔር ይጠብቅልን። መጽሐፍትን ባለማወቃችሁ ትስታላችሁ። መሳታችሁ ደግሞ ከሌላ ሳይሆን ከክርስቶስ ነው። ከእውነተኛው መንገድ ከቀጥተኛው እኔ ብርሃን ነኝ ካለው ከክርስቶስ ነው ምስቱት። ከሱ ደግሞ ከተለየን መንገዱን ከሳትን ወዴት እንደምንሄድ ማወቅ ቀላል ነውና ለዚህ ደግሞ የእውቀት ብርሃን ይብራላችሁ ብለዋል አባታችን። እንግዲህ ከዚህ በፊትም ብያችኋለሁ፣ ይህ ኦርቶዶክስ ቲዩብ ትምህርትን እንዲህ የምንማርበት ነው። ሰብሰብ ብለው ኦርቶዶክሳውያን አብረን የምንማርበት ቻናል ነውና እስከዛሬ ቤተሰብ ካልሆናችሁ ብዙ ነገር እያመለጣችሁ ነው። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ከዛ ውጪ ደግሞ በግል ደግሞ እናንብብ። ብዙ መንፈሳዊ መጻሕፍት ስላሉ
እነሱ እንማር በቃ በእውነት በዛም በዚህም ጦሩን ታውቃላችሁ። ፕሮቴስታንቱም ሙስሊሙ በዛም ይወረውረውን ተዘጋጅተ መጠበቅ አለብን ለሁሉም። በአሁኑ ሰዓት እነ እፎይ ታሰሩ የሚል መረጃ በጣም ጮክ ተብሎ እየተነገረ ነው የሚገኘው በተለያዩ የሚዲያ አውታሮች። ነገር ግን ይህ ዜና ሐሰት መሆኑንና እነ እፎይ ባሉበት እጅግ በጣም ሰላም መሆናቸውን ልናረጋግጥ እንወዳለን። ባልሆነ መንገድ የሚናፈሱ ወሬዎችን ከመቀበልና በዛም ከመሸበር ወደ ኋላ እንድንቆጠብ አሳስባቸዋለሁ። እነ እፎይ እጅግ በጣም ሰላም ናቸው። ወደፊትም እንደ እግዚአብሔር መልካም ፈቃድ ሰላም ይሆናሉ። ሰላም ይሁኑልን። እናመሰግናለን ስላጠራህልን። እኔም ሰምቻለሁ እዛም እዚህም ብዙዎች እፎይ ታሰረ እንዲሆነ ሲሉ በእውነት የውሸት መረጃ ማቅረብ ምንም ዋጋ የለውም። ለማንኛውም እስቲ እፎይ አሁን ከቅርቡ ደግሞ አንድ የሰራው ቪዲዮ አለ፣ እሱን እንመልከት እስቲ። ሃይ ሰላም፣ እንዴት ናችሁ? ለዛሬ እስቲ ሰሞኑን አቧራ እያጨሱ ያሉ ሰዎች ምላሽ ይሆን ዘንድ ከእውቀት ጉድለት የተነሳ ስለሆነ ልክ እኔ ሙስሊሞችን እንደምጠላ አድርገው ለሚያራግቡ አክቹአሊ ጓደኞቼ ሙስሊም ናቸው። አጽንኦት ሰጥቼ ምላሽ የሰጠውበት ለጽንፈኞች ነው። ጽንፈኞች አሁንም ተመሳሳይ አቋም ነው ያለኝ ለጽንፈኞች ማለት ነው። ነገር ግን የሆነ ነገር ማለት ፈለኩኝ በሴጣን ላይ። ሴጣን በሶስት ሃይማኖቶች ላይ እንመልከት እስቲ፣ በክርስትና በዋቄፈናና በእስልምና። በሶስቱም አስተምህሮቶች ላይ የሴጣን አስተምህሮ ይለያያል። ይህንን ካለማወቅ የተነሳ ይመስለኛል። በክርስትና ሴጣን አለ which is የተጣለ መልአክ ነው። እንደ መልአክ ተፈጥሮ ነገር ግን አሳሽ የሆነ ነፍሰ ገዳይ የሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደሚናገረው ሐሰተኛ የሆነ እንደገና ደግሞ ወንጀል የሚያሰራ ነው። ይህ ሴጣን የተጣለ ነውና ምንም በክርስቲያኖች ላይ ኃይል ብርታት የለውም። ማርቆስ 16 ቁጥር 17 ላይ መጽሐፍ ቅዱስ እንደሚናገረው ማለት ነው። ያመኑት ሴጣንን ማስወጣት ማባረር ይችላሉ። እንደገና ደግሞ ዘውልቅ 23 ላይ ሴጣን መተት፣ ድግምት፣ ሟርት በክርስትና ላይ ወይንም በአማኞች ላይ ምንም ነገር ኃይል እንደሌለው መጽሐፍ ቅዱስ ይናገራል። ወደ ዋቄፈና ስንመጣ ደግሞ ሴጣን የሚባል ነገር የለም፣ አይታመንም። ሴጣን የፈጣሪ ተቃራኒ ነው ተብሎ ስለሚታመን ፈጣሪ ደግሞ በፍጹም ተቃራኒ የሆነ ነገር ሊኖረው አይችልም፣ ያጠፈዋል ተብሎ ነው የሚታመነው። በዋቄፈና እምነት ውስጥ ሴጣን የለም። ስለዚህ ድግምት፣ ሟርት ምናምን ሴጣን ምናምን ጂኒ ገለመሌ ወለመሌ ምናምን ብትል በዋቄፈና እምነት ውስጥ አይሰራም፣ የለም። በእስልምና ውስጥ ስንመጣ ደግሞ ሴጣን የተለያየ አስተምሮ አለ። ለምሳሌ ጂኒዎች አምነው ወለ ሻዳ ተቀብለው ሙስሊም ሊሆኑ ይችላሉ። በክርስትና ውስጥ ግን እንደዛ የለም። በእስልምና ውስጥ ጂኒ ወንድሜ እህቴ ልትል ትችላለህ። በእስልምና ውስጥ ሴጣን ጾታ አለው። በክርስትና ውስጥ ግን ሴጣን መንፈስ ነው እንጂ ጾታ የለውም። በእስልምና ውስጥ ሴጣን ጆሮ ውስጥ ሽንቱን ሊሸና ይችላል። በክርስትና ውስጥ ግን እንደዛ አይነት አስተምሮ የለም። በእስልምና ውስጥ ሴጣን አፍንጫ ውስጥ ሊያድር ይችላል። በክርስትና ውስጥ እንደዛ አይነት አስተምሮ የለም። ዋናው ግን ልዩነታችን ምንድነው? በእስልምና ውስጥ ሰው ሁሉ ሴጣን አለበት ተብሎ የሚታመነው with the exception to ማርያምና ኢሳ። በእስልምና ውስጥ ከማርያምና ከኢሳ በቀር ሁሉም ሰው ሴጣን ነክቶታል ተብሎ ይታመናል። ይህም ሳሂህ አልቡኻሪ 3286 ቡክ ነምበር 59 ሐዲስ 95 ላይ ተዘግቧል። ብዙ ሐዲሶች አሉ በዚህ ጉዳይ ላይ እንደዚህ የሚያወሩ ማለት ነው። ስለዚህ በእስልምና ሁሉም ሰው ሴጣን አብሮት ይወለዳል፣ አብሮት የሚኖር ነው። ይህ ከሆነ ታዲያ መተት አደረክብኝ፣ ሴጣን አሰርተህብኝ፣ እየጣለኝ ነው፣ እየታመምኩ ነው ምናምን የሚለው አስተምሮ በእስልምና ላይ ፈጽሞ ሊሰራ አይችልም። ለምን? አስቀድሞውኑ ሴጣን በውስጣቸው በደም ስራቸው ውስጥ እንደሚዞር ነብያቸው ተናግሯል። ይህ ከሆነ ካዲያ ሴጣን አደረክብኝ የሚለው አስተምሮ ስህተት ይሆናል ማለት ነው። ምክንያቱም ይሄ አስተምሮ ወይን ስህተት ነው ወይንም ደግሞ መቀበል አለባችሁ። ምክንያቱም በደም ስራችሁ ውስጥ ደም እንደሚዟዟረው ሁሉ ሴጣን ይዟዟራል አለ ከተባለ ሴጣን አደረክብኝ ልትለኝ አትችልም። አስቀድሞውኑ ያለን ነገር እኔ ላደርግብህ አልችልም ማለት ነው። ስለዚህ ከዚህ አንጻር ነው ይሄን አስተምሯችሁን ጠንቅቃችሁ ካወቃችሁ ብዙ የሚያስደነፋ ነገር አይደለም። ልዩነታችን እንደ ውበታችን ተቀብለ ነው ልንከባበር ይገባል። በማስፈራራ ጉዳይ ከሆነ አክቹአሊ እኔ የምፈራ አይነት ሰው አይደለሁም። አረብ ያለች ሴትን እንደምታስፈራራ እኔ ልታስፈራራኝ አይችልም።
ቱ ዘ ፋክት ለመናገር ጓደኞቼ ሙስሊም ናቸው። ስለዚህ ይህንን ልዩነት አምነህ ልትቀበለው ይገባል። አስቀድሞውኑ ሴጣን ካለብህ ሴጣን አደረግክብኝ ብለህ የክርስቲያኖችን ቤት ማፍረስ፣ ቤተክርስቲያን ማፍረስ፣ እንደገና ደግሞ ለማሸማቀቅ መሞከር አያስሄድም። እስከ መጨረሻ ድረስ እኔም አልፋታም ማለት ነው። እንደዚህ ምትል ከሆነ ጀግናችን እፎይ ጀግናችን ኑርልን። እግዚአብሔር ባለበት ይጠብቅ። በእውነት በጣም የብርሃን ነጸብራቅ የሆነ ልጅ ነው። በዘመናችን እግዚአብሔር ያመጣልን ልጅ ነው። ስለ እስልምና በእውነት ይሁሉ አናውቅም ነበር። ሰይጣን አብሯቸው እንደሚወለድ አስተምሯቸው፣ ሰይጣን አብሯቸው እንደሚወለድ ነው የሚናገረው። ደም ስራቸው ውስጥ እንደ ደም ራሱ እንደሚንሸራሸር ሰይጣን ጾታ እንዳለው እንደዚህ ነው እንግዲህ የሚያምኑት ሙስሊሞች። በጣም ይገርማል። ከሰይጣን ጋር ሰው እንዴት ተወለደ ብሎ ይሰብካል? አረ ምን አይነት ይሄ ከሰማይ ወረደ የተባለ ቁርአን ያሳዝናል። ብቻ እስቲ ጨለማ ውስጥ ነው ያሉት፣ እግዚአብሔር ወደ ብርሃኑ ይምራቸው እንላለን። እንግዲህ እሸለት አጨብጫቢ ነኝ አይሽ እንግዲህ በእውነት ብዙዎች ናቸው እሺ ላይ እንዲህ አይነት ቪዲዮ የሰሩ ያሉት አጨብጫቢው አሸብሻቢው እያሉ። እስቲ ስለሱ ያሉ ቪዲዮዎችን እንመልከት። እኔ መጨረሻ ላይ ሐሳብ አስተያየት ያስቀምጣለሁ። እናንተም መጨረሻ ላይ ከሰማችሁ በኋላ ቪዲዮዎችን ካያችሁ በኋላ ታስቀምጣላችሁ። በተከታታይ ያሉ ቪዲዮዎችን ጣልቃ መሀል ላይ ሳልገባ እንመልከት። አሽቃባጭ ኦርቶዶክስ የበዛበት ቦታ ነው ያለው። አሽቃባጩላ አንድ የእሸቱን መለሰ ቪዲዮን ተከታትለን እንምጣ። አንተም ስለ ሙስሊሞች ያለን አቋም እስቲ ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ለሱ የተላከ ገንዘብ የኔ ነው፣ ለኔ የመጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። ኢትዮጵያ የሆነ ስለ ሙስሊም ያለህን አቋም ንገረኝ እስቲ። ትንሽ አታፍር? አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ እውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ግለሰብ ሆነው ትንሽ እውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያ የሆነ ስለ ሙስሊም ምን አቋም አለ አይባልም። እሸቱ መለስ ሲሰራ ኢብራሂም ለምንድን ነው ቪዲዮ ያልሰራው? አብሮት ቪዲዮ መስራት አይችልም እንዴ? በጣም ጓደኛው አይደለም እንዴ? እግዚአብሔር እንድትሰድቡ አንፈልግም ብሎ ለምንድን ነው ያልሰራው? አንድ ሙስሊም አምጡልኝ እስኪ። አንድ ሙስሊም። አሽቃባጭ ኦርቶዶክስ የበዛበት ቦታ ነው ያለው። አሽቃባጩላ ማን ሲጀምር አላህ ይሰደብ ብሎ የተመሰከረ አባት አለ? ማንስ አላህ ይሰደብ ያለ አለ? ማንስ ነብዩ ይሰደብ ያለ አለ? ያንተ እግዚአብሔር ሲሰደብ ምርቃት ነው፣ የነሱ ነብይ ሲሰደብ ደግሞ እርግማን ነው የሚባለው። የምትኮንኑትና ታዋቂነት ይዛችሁ የምትወጡ ሰዎች ትክክል አይደላችሁ። እስኪ አንድ ሙስሊም ሰው አንድ ለጫፍ ጥቀሱልኝ። አንድ ማህበራዊ ሚዲያ ላይ ወጥቶ በታዋቂነቱ አንድ የሰራ ሰው አምጡልኝ። እኔ እንደ እሸቱ መለሰ ብሆን ወይ ደግሞ ይህን ሀሳብ ስሰማው የታየኝ ወዲያው ኢብራሂም አብሮት ወጥቶ እየተቀረጸ መስሎኝ ጠብቄ ነበር። ኢብራሂም ወጥቶ ክርስቶስንም እግዚአብሔርን የተሳደቡትን ሰዎች አብሮ እየወቀሰ ይቀርባል ብዬ ነበር የጠበቅኩት። አልቀረበም። አሁን ለምሳሌ ከዚህ በፊት ደጋግሜ ያቀርብላችኋል። እኛ ቤት ድግስ እንደግሳለን። ጎረቤት ሙስሊሞች አሉ፣ እንጠራቸዋለን። ሂጃባቸውን ለብሰው መጥተው ይስተናገዳሉ። ለእስልምና የተዘጋጀውን ምግብ አድርገው ለእኛም ለእነሱ ምግብ እናዘጋጃለን። ይሄ ሁሉም ኢትዮጵያ ውስጥ አለ። ዛሬ እሸቱ መለሰ ስለተናገርከው ወይ ታዋቂ ሰዎች ስለተናገራችሁት አይደለም። ሁሉም ኢትዮጵያ ውስጥ አለ። ዛሬ እሸቱ መለሰ ስለተናገርከው ወይ ታዋቂ ሰዎች ስለተናገራችሁት አይደለም። ነዋሪው የሚኖረው ህይወትን ነው አሁን የተናገርከው። እያንዳንዱ ነገር የምናቀርበው መቼት የሚባል ነገር አለ። ጊዜው መቼ ነው፣ መቅረብስ ያለበት እንዴት ነው የሚባል ነገር። አሁን እየቀረበ ያለው ማህበራዊ ጉዳይ ላይ የወጣው አጀንዳ ቲክቶከሮች ስለወጡ አይደለም። ቲክቶከሮች አሁን ማህበራዊ ሚዲያ ፕላትፎርም ስለወጣ ነው። አንተም ማህበራዊ ሚዲያ ስለመጣህ ነው ዩቲዩብም ላይ ቲክቶክም ላይ ያለው ወንድሜ። በስራ በመልካም ምግባር በጣም ብዙ ኢትዮጵያውያኖች እናከብራለን፣ እናደንቃለን። በዚህ አመለካከት ግን አንድም ሀሳብ ትክክል አይደለም። አንተ የቀረስከውን ቀረጻ ላይ
ኢብራሂም አብሮ የነበረው ያ ሳሎን የለቀቀለት ኢብራሂም፣ አንተ ጓዳ መኝታ ክፍል ገብተ ውዳሴ ማርያም ያነበብክለት ኢብራሂም ይሄንን አብሮ ሰርቶ ቢሆን ኖሮ አከብረ ነበር። የሰራው ግን አንተ የገዛ ልጆቿን የምትበላ ድመት ይመስል ወጣችሁ በታዋቂነታችሁ ተጠቅማችሁ የገዛ ወንድማችሁን ነው የምትበሉት። የምታስበሉት እንደናንተ አይነት ሰዎች ናችሁ። ወጣችሁ ሙስሊሙን መሳደብ የለበትም ነውር ነው። ሙስሊሙን ማን ተሳደብ አለው? ተሳደብኩ አለው ወይስ ልጁ? እነሱ ተሰደብን አሉ፣ ተናቀብን አሉ። ልክ ናቸው፣ አጠፉ አላለም። ልክነታቸውን ግን የሚናገር ወይ የሚመሰክር ማስረጃ አውጡልን። እኛም አብረናችሁ እንከሳለን። እኛም ከእናንተ ከሙስሊሞቹ ጋር አብረን እንከሳለን። እናንተም ጋር ሲሳደቡ የነበሩትን እነ አህመድ እንጀበል፣ ኡስታዝ አዘቦ በከር፣ ሐሰን ታጁ፣ ሌሎችም ጸሐፊያንን አውጥታችሁ አጋልጣችሁ ክሰሱልን። እኛ እንደምንከሰው አብራችሁ ክሰሱልን። ጥያቄ ይሄ ነው። አቻነት እሸቱ መለሰ በዛ ደረጃ ሲያሽቃብጥ አይቼው አላውቅም። እመቤቴ ምስክሬ፣ በሱ አሽቀባበጥ አይነት አለው። ለልጁ የሚወልድለት ሁላ ነው የሚመስል። ለምን አትወልድለትም? እሺ እኔ በጣም ማከብረ ልጅ ነበርኩ። ያንተን ለማየት የት ድረስ መጥቼ ነበር። አቢያነስኩች ከሪኖ አንተን ለማየት መጥቻለሁ። ሰፖርት አድርጌያለሁ። በዚህ ደረጃ ታሽቃብጣለህ ብዬ ግን አላሰብኩም። ይሽድ ናት። ለምን እሱ ልጅ አይናገርም? ኢብራሂም ያልከው ልጅ ሲናገር ሰምተነው እናውቃለን። ኦርቶዶክስን በዛ ደረጃ እንደሚወድ ሲናገር ሰምተነው እናውቃለን። ኔም ዋን ፐርሰን ኦርቶዶክስን በዚህ ደረጃ ወዳለሁ ብሎ የሙስሊም ልጆች ሲናገሩ ሰምተን እናውቃለን። አይ ነቨር ሄርድ ኦፍ ኢት። ያከብሩናል፣ ይወዱናል የሚል እምነት የለኝም። እኔ 17 ኮሌጅ ጀምሮ አብረን ያለን በጣም ወደው ስለ እስልምና በዚህ ወጥቶ በዚህ ወርዶ የነሱ ኡስታዝ እንደዛ አይናገሩ። አክብሩ ነው የሚለው። የሰው ሃይማኖት አክብር ነው ቁርአን የሚላቸው፣ ውደድ አይልም። ስለዚህ መከባበሩን ነው የፈለግነው። መከባበሩ ከምንም በላይ ጥሩ ነው። እኔ ብትወደኝ ባትወደኝ መከባበር የሚባለው ነገር ላይ ማድረግ ጥሩ ነው እና እሸቱ ያረከው ነገር የመጨረሻ የአሽቃባሽ ጥግ ሆነ ሳይ ወረድክብኝ። የመጨረሻ ዱቄት ሆንክብኝ። አንድ ቀን ያንተ ጓደኛ ስለ አንተ ሲመሰክር ሰምተነው አናውቅም። አንድ ቀን ያንተ ጀለስ እና ይደብራል። መከባበር እወዳለሁ። በሙስሊምና ክርስቲያን ይከባበር መከባበርም አለበት። የኦርቶዶክስ ግን እንደ ኦርቶዶክስ አሰዳቢ፣ አዋራጅ፣ አሽቃባጭ አይቻላቅ ስታበኝ አለ እንጂ ለመወደድ አሁን ኦርቶዶክስ ሆኖ ከኦርቶዶክስ እንኳን አደረሳችሁ ከሚል ፈጣሪ ምስክሬ ለእስልምና ኢድ ሙባረክ የሚለው ይበዛል። ለመታወቅ ልብሱን ለብሰውት ኢድ ሙባረክ ለማለት የሚያሽቃብጠው ኦርቶዶክስ ይበዛል። የሙስሊሞች ሲሉ ከምንም በላይ የሚገርሙን እነዚህ የኛ ሰዎች ናቸው። እነዚህን የሚመስሉ እጅግ በጣም ብዙ ናቸው። ይሄን ቪዲዮ ኮፒ ሊንክ፣ ሼር፣ ዲቪት በማድረግ ለሁሉም ኦርቶዶክሳውያን አድርሱልኝ። በተለይ አዲስ አበባ ለሚገኙ ኦርቶዶክሳውያን ወጣቶች አድርሱልኝ። ለሃይማኖታችሁ አንገታችሁን የሰጣችሁ በ24 በሽሮ ሜዳ በአራቱም አቅጣጫ በወይብላ ማርያም ለሃይማኖታችሁ መስዋዕት የምትከፍሉ የአዲስ አበባ ወጣቶች ቤተክርስቲያን ስትሰደብ በዚህ ልክ የሚያመልኩት የምናመልከው አምላክ ሃይማኖታችን በዚህ ልክ ሲሰደብ አንድ ቀን ወጥተው አንደበታቸውን ያልከፈቱ ግለሰቦች ዛሬ ግን እንደዚህ ሲያሽቃብጡ እንመለከታለን። ከህዝብ ጋር ሲጣሉ፣ ገንዘብ ሲሰርቁ፣ ህዝብ ሲነሳባቸው፣ ሌብነታቸው ሲታወቅባቸው ነጠላ ለብሰው ያሸበሽባሉ ክርስቲያን ለመምሰል። ከምንም በላይ እንደነዚህ አይነት ግለሰቦች መስመር ሊይዙ ይገባል። በኦርቶዶክስ ላይ የአደጋ ጊዜያቸው ወይ የችግር ጊዜያቸው መሸሸጊያ አድርገዋት በችግሯ ጊዜ ደግሞ ከኋላው ነው የሚወጓትን። ይሄን ቪዲዮ ለእሸቱ አድርሱልኝ። እሸቱ እንወዳለን፣ እናከብራለን። ይሄን አዳምጥ። አባ ገብረ ኪዳን ትንቢተኛ ናቸው። ከምር አዳምጠው። ይመጣና በእውነቱ እኛ ተዋህዶች፣ እኛ ኦርቶዶክሳውያን፣ እኛ ቤተክርስቲያናችን እንጠብቃለን ይላል። ከዚያ ከሙስሊሙ ጋር ሲገናኝ ደግሞ ያው ነው፣ አላህም ያው እግዚአብሔር ነው፣ ያው ነው ይላል። እንቁራሪት ማለት ነው። ከሙስሊሙ ጋር በሰላም መኖር እውነት ነው። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሏል። በሃይማኖት አንድ ነኝ ግን ብለህ ግን ማቻቻል ግን ውሸት ነው። እንቁራሪት ከዚያም ጥልቅ ከዚያም ጥልቅ
ይሄ ምንድነው? እንቁራሪትነት። እስኪ በሉ ሁላችሁም ከዛሬ በኋላ እኔ እንቁራሪት አይደለሁም በሉ ሁላችሁም። እኔ እንቁራሪት አይደለሁም። አባታችንን ይጠብቅልን። እንግዲህ በተከታታይ ሰምታችኋል ያሉ ነገሮችን ብዙ ወንድሞቻችን በዚህ ጉዳይ ተናግረዋል። እኔ አንድም ምለው ነገር እናንተም ሐሳባችሁን ኮሜንት ላይ አስቀምጡ። አንድም ምለው ነገር በእውነት እሺል አልገለባበጥም። ከዚህ በፊት በጣም እንደማከብረው ስለ ዩቲዩብም ሆነ ስለ ላይፍ በጣም ብዙ ነገር ከሱ እንደተማርኩና ትልቅ ለሱ ሪስፔክት እንዳለኝ ነግሬያለሁና አሁን አልገለባበጥበትም እሺ ላይ ነገር ግን አሁን ባነሳው ሐሳብ በእውነት 100% 100% አሽቃብጧል። በቃ ይሄ ግልጽ ነው፣ ማይካራቅ ነው። በጣም አሽቃብጧል፣ አለቅልቋል፣ አለቅላቂ ሆኗል። በቃ እሺ በዚህ ሰዓት እውነታውን ሳይረዳ እየተነሳ ያለውን ነገር ሳይረዳ ዝም ብሎ ዘላብዷል ብዬ አምናለሁ። ለዚህም ይቅርታ ይጠይቃል ብዬ ተስፋ አደርጋለሁ። አይምሮ ያለው ሰው ማሰብ ማገናዘብ የሚችል ሰው ስለሆነ ማለት ነው። ስህተት ይሰራል ከማንምና አንድ ማንሳት እንፈልገው ነገር ከዚህ በተጨማሪ በእውነት አንዳንድ ኦርቶዶክሳውያን አንዳንድ ሰዎች ፈርዘር ስትሄዱ አይቻለሁ። ማለት አንሳብስክራይብ እናድርገው ጭራሽ ሪፖርትም ቻናሉን እናድርገው የሚል ነገር ሲያነሱ ሰምቼ በጣም ነው የከበደኝ። ማርያምን በእውነት እስከዛሬ ድረስ ስንት ነገር ሲሰራ የነበረ መልካም ስራዎችን ሲሰራ የነበረን ሰው በአንድ ጥፋቱ ብቻ አንሳብስክራይብ እናድርገው ዘመቻ ሪፖርት ቻናሉ አድርገን እናዘጋው ዘመቻ በጣም በእውነት ይሄ ሰይጣናዊ ሐሳብ ነው ብዬ አምናለሁ። በአንድ ክፉ ስራው በአንድ ልክ ባንሆነ ስራው እስከዛሬ የሰራውን ነገር መደለስ መሰረዝ በፍጹም አግባብነት የለውም በዚህ አምናለሁና በእውነት እንዲህ አይነት ነገር ያራመዳችሁ ያላችሁ ሰዎች ተው። እሺም ወጥተው ይቅርታ ብትጠይቅ ባይነኝ። እስቲ አንድ ወንድማችን እዚህ ጋር ይታየኛል። እሱን ቪዲዮ እንመልከት። እናንተም ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ ቤተሰቦቼ። እሸቱ አጉል ልወደድ አለ፣ አጉል ላሽቃብጥ አለ እያላችሁ ቪዲዮ ምሰሩ አገላለጻችሁ ምታሳክሩ ደስ ይለኛል። ይልቅ ከሰራው ቪዲዮ አንፃር እሸቱ ያደረገው ሚዛናዊ በሚመስል ነገር ግን ባልሆነ አጉል ልወደድ የሚል አይነት ሐሳብ ያለው ንግግር ነው የተናገረው። አስቀድሜ እሸቱን በጣም ከሚወዱትና ከሚያከብሩት መካከል አንዱ እንደሆንኩ እንድታውቁ ፈልጋለሁ። እሸቱን ማከብረውና መወደው ጀስት እሸቱ ስለሆነ ሳይሆን ከዚህ በፊት የሚያስከብረው የሚያስወድደውን ስራ የሰራልኝ ስለሆነ ነው። በጣም ብዙ በጎ ስራዎችን ሃይማኖት ብሔር ሳይመርጥ ሰርቷል። ባለው የሶሻል ሚዲያ ያስተባበረ ብዙ መልካም ስራዎችን የሰራ ልጅ ነውና ያንን ሁሉ መልካምና በጎ ስራዎችን በአንድ የቪዲዮ ስህተት የንግግር ስህተት ተነስቼ ክብሩን መንካት አልፈልግም። ነገር ግን ያ ማለት እውነቱን አልነግረውም ማለት አይደለም። የወንድማችንን የእሸቱን ቪዲዮ እንደዚህ ራፍሊ ከላይ እንዲሁ ላየው ሰው ወይንም በእስልምናና በኦርቶዶክስ ተዋህዶ ወይንም በክርስትና እምነት ተከታዮች በሁለቱ ሳይድ የተነሱትን መሰረታዊ ጥያቄዎች ላልተረዳና ላላወቀ ሰው የእሸቱ ቪዲዮ የሚመስለው በጣም ሚዛናዊ ቪዲዮ ነው የሚመስለው ወይንም በጣም ሚዛናዊ የሆነ ንግግር ነው የሚመስለው። ለዚህ ደግሞ በሁለቱ የእምነት ተከታዮች ዘንድ በእስልምናና በክርስትና እምነት ተከታዮች ዘንድ የተነሳው መሰረታዊ ጥያቄ ምንድነው? መሰረታዊ ቅራኔያቸውስ በሁለቱ ሳይድ ምንድነው የሚለውን ከተረዳን የሱን ንግግር በቀላሉ ጀጅ ማድረግ እንችላለን ብዬ አስባለሁ። በእስልምና እምነት ተከታይ ወገኖቻችን የተነሳው መሰረታዊ ጥያቄ እፎይ የሚባል የክርስትና እምነት ተከታይ በእኛ በእስልምና እምነት ተከታዮች ዘንድ በጣም ክብር ያላቸውን ምንወዳቸውን ምናከብራቸውን ነብያችንን ክብር ነክቷል። ስለዚህ ህግ ይጠይቅልን ነው። ይሄ ነው መሰረታዊ ጥያቄያቸው። በክርስትና እምነት ተከታዮች ዘንድ ደግሞ ምንድነው መሰረታዊ ጥያቄ የሚለውን ከመጣን የክርስትና እምነት ተከታዮች ደግሞ ልክ እንደ እፎይ ሁሉ በእስልምና እምነት ውስጥ ሆነው የኛን እምነት ያንቋሸሹ የኛን እምነት ያቃለሉ ክብር የነኩ አሉ። ይልቁንም ከእምነታችንም ከምንም ነገር በላይ የሆነውን አምላካችንን የሰደቡ አሉ። ስለዚህ እፎይን የሚጠይቅ ህግ እነዚህንም ይጠይቅልን ነው። መሰረታዊ ልዩነቱ ይሄ ነው። መቼስ የእስልምና እምነት ተከታይ ሆናችሁ ነብያችንን ነካብን ያላችሁት እፎይን ይጠይቅ የምትሉ እኛ ደግሞ እንደ ክርስትና እምነት አምላካችንን ሰድቦብናል ያልነውን ይጠይቅ ስንል አትጠይቁ እንደማትሉ ተስፋ አደርጋለሁ። እና ወንድማችን እሸቱ እኛም የእስልምና እምነት ተከታይ ጓደኛ አለን፣ እኛም የእስልምና እምነት ተከታይ ጎረቤት አለን። አብረን ተከባብረን ልክ እንዳንተ ኖረናል፣ አሁንም እየኖርን ነው። ወደፊትም እስከ ተከባበርን ድረስ በሰላም በፍቅር እንኖራለን። እና እሸቱ ሰው የሚፈልገውን ነገር መናገርና እውነትን መናገር እጅግ የተለያዩ ነገሮች ናቸው። ምናልባት የተናገርከው ንግግር
አንዳንዶቹ የሚፈልጉት እንደሆነ ግልጽ ነው። ነገር ግን እውነት እንዳልሆነ እነሱም ያውቁታል። አሁን ከተፈጠረው ነገር አንፃር ግን በጣም የሚፈልጉት ንግግር ነው ለአንዳንዶች። ስለዚህ የእስልምና እምነት ተከታይ ሆኖ ድንበር እንዳይታለፍለት እንደሚፈልገው ሁሉ እኛም የክርስትና እምነት ተከታይ ሆነን ድንበር እንዲታለፍብን አንፈልግም። የእስልምና እምነት ተከታይ ሆኖ መሰደብ እንደማይፈልገው ሁሉ እኛም እንደ ክርስትና እምነት ተከታይ መሰደብ አንፈልግም። ስለዚህ የሱን እምነት አከብርለታለሁ፣ እሱም ያከብርልኛል። በዚህ መንገድ በፍቅር እንኖራለን። ቪዲዮውን አድርሱልኝ። አመሰግናለሁ። ጆ ወንድሜ ክበርልኝ፣ እግዚአብሔር ይጠብቅ። በእውነት ትክክለኛ መልእክቱን ያስተላለፈው ኤግዛክት የሆነ ነጥብ ማርያምን እግዚአብሔር ይጠብቅልን። በዚህ ላይ አልጨምርም። ቅድም ያሳያችሁ ቪዲዮ አለ። መስቀል አደባባይ ኢፍጣር ላይ ሙስሊሞች ግብግብ ፈጥረዋል። እንግዲህ እስቲ አብዛኞቻችሁ በእርግጠኝነት አላያችሁም እና እስቲ እነሱ እንመልከታቸው እስቲ። ከትላንት ወዲያ አካባቢ ነው መከላከያ እንደምትመለከቱት ፌደራል ይገርማል። እዚህ ጋር እንደምትመለከቱት በጣም ግርግር ነበር። ዋናው ነገር ይሄ ነው እንግዲህ እፎይ ይገደል። በቅድሚያ ጥያቄ ከመጠየቅ ልጀምር ነው። ያው ይሄንን ተመልክታችሁታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአደባባይ በዓላት በአንዱ ቀን ምዕመናን አናደርገውም እንጂ ሰብሰብ ብለን የሆነ አካል ላይ ልክ እንደዚህ አይነት ጩኸት ብንጮህ በነጋታው ምንድነው የሚያጋጥመው? አረ ተውት። በነጋታው በእለቱ እዛው ዙሪያ የሚኖሩ የጸጥታ አካላት ምን የሚያደርጉ ይመስላችኋል? ይህንን ነው ግልጽ መበደል ነው። ይህንን ነው ልጓም ያጣ ማንነት ነው። ግድ የለም ለከት ያስፈልገዋል የምንለው እንዲህ አይነቱ ነው። እንዲህ ያለውን ግልጽ የአደባባይ ወንጀል በማጀብም ጭምር ታሳልፉታላችሁ። ይህ መጫጫንን ነው። አረ ተው፣ ይህ ነገር ይርከስ አያስኬድም የምንለው በዚህ አይነት መንገድ የሚፈጸሙትን። በሐሮማያ ዩኒቨርሲቲ ወጣት የቤተክርስቲያናችን ልጅ የእፎይን ምስል ፕሮፋይል ፒክቸር አድርገሃል ተብሎ ታስሯል። መታሰሩ አይገርምም። ዩኒቨርሲቲውም ሊያባረረው እየሰራ ነው ያለ። ሐሮማያ ዩኒቨርሲቲ ሰምተናል። ለቤተክርስቲያን የምትመቸው ኢትዮጵያ ይቺ ናት። ዛሬም እፎይ ነኝ። ይገርማል። ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን አለ። እንደሚታረዱ ምኖች አያችሁ። ስላንተ ቀኑን ሁሉ እንገደላለን። ስለማን? ስለ ክርስቶስ፣ ስለ እግዚአብሔር፣ ስለ መንግሥተ ሰማያት ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን አለ። ክርስትና ያመኑትን መመስከር የሚመሰክሩትን ደግሞ ማመን ይጠይቃል። ለዚህ ነው በቤተ ክርስቲያናችን የሰማዕታት ቁጥር ብዙ ነው። ምክንያቱም ሰማዕታት በልባቸው ያለውን እውነት የሚናገሩ ናቸው። የሚናገሩትም ደግሞ የሚያምኑ ናቸው። አስመሳዮች አይደሉም፣ እውነተኛ ምስክሮች ናቸው። ስለዚህ ይገደላሉ፣ መከራን ይቀበላሉ። ዛሬም አሉ በነፍሳቸው ተወራርደው ሕይወታቸውን ሰጥተው ወንጌል የሚያገለግሉ ዛሬም አሉ። አንዲት ነፍሳቸውን አሳልፈው ሰጥተው የገባቸውን እውነት የሚናገሩ አሉ። ስለዚህ እርሱ ጌታችን ኢየሱስ ክርስቶስ በግ ተብሎ ተጠራና እኛ ልጆቹን ደግሞ በጎቼ ናቸው አለን። እቺ ቤተክርስቲያን ከተነሳች መመለሻ የለውም። ከቁጥጥር ውጭ ነው የሚሆነው። በእርግጠኛ ነው የምነግራችሁ። የኛ አንደበት ነው የሚፈልገው። ተነስ ቃል ነው ከቁጥጥር ውጭ ነው የሚወጣው። አንገቱ ማዕተብ ያሰረ ሰው ይገደላል፣ ይደበደባል፣ ማዕተብ በጠስ ይባላል። ምን አገባቸው በሃይማኖት? እቺ ቤተክርስቲያን እኮ ቀድማ የነበረች ናት። ሐዋርያት የመሰረቷት ቤተክርስቲያን እኮ መድኃኔዓለም ክርስቶስ የመሰረታት ቤተክርስቲያን፣ አዲስ የተመሰረተች ቤተክርስቲያን የለች። ጀግኖችን የወለደች የተማረ ትውልድ ያፈራች። ውለታዋ አይደለም፣ ውለታዋ ጥይት አይደለም፣ ውለታዋ መሳሪያ አይደለም፣
እንደኔ ኮን ግን የሃይማኖት አባቶች ዝምታው አደገኝነት አለ። በሃይማኖት አባቶችማ ተስፋ ከቆረጥን ቆየን እኮ አባታችን እግዚአብሔር ይጠብቀው እርሶን። በጣም ምን ያሳዘነኝ በእውነት ቴዶ ሲል እንደሰማችሁት እኛ ብንሆንስ መስቀል አደባባይ ወጥተን ደመራ ለማክበር በወጣንበት እንዲህ ተቃውሞ ብናሰማ ምን የሚፈጠር ይመስላችኋል? ማርያምን ግልጽ ነው፣ ሁላችንም እናውቃለን። እንኳን መስቀል አደባባይ ወጥተን ቀርቶ በቤተ ክርስቲያናችን ራሱ አራዳ ጊዮርጊስ አድዋ ቀን አስለቃሽ ጭስ ታቦት ላይ ያደረጉትን የተኮሱትን መቼም አልረሳምና በጣም በእውነት ነገሩ አፍጥጦ ግልጽ የሆነ ይመስላል። ኦርቶዶክስን ምን ያህል እንደሚጠሉ ምን ያህል ለዚች ሃይማኖት ጥላቻ እንዳላቸውና በእውነት ከፈኝ፣ ማርያምን ከፈኝ። ይሄ ጊዜ አልፎ ለማየት ያብቃን። ሰልፉ ላይ እንደተመለከታችሁት እንግዲህ ሲያጅቡ ነበር ማለት ትችላለች። በቃ ምንም ሳይሉ ዝም ብሎ አለ ክስ አይነት ነገር ነው ፌደራል ሲያደርግ የነበረው። ከዛ ውጪ እኛ ላይ ቢሆን እኔ በእርግጠኝነት ወይ ቦምብ ይጥላሉ ወይ ቀጥታ የሚተኩሱ ይመስለኛል። ማርያምን ወደኋላ አይሉም። እኛ እንደዚህ መስቀል አደባባይ ወጥተን ተቃውሞ እንዳሰማ በጣም ያሳዝናልና አንድ ምለው ነገር የኛም ጊዜ ይመጣል፣ ይሄም ጊዜ ያልፋል። እነ የወዲት እነ ግራኝ አህመድ አልፈዋል። ይሄም ጊዜ አልፎ ያገናኛል። ይሄም ጊዜ ያልፋል። የዛሬ ቪዲዮ በዚህ ይብቃ።